ወየ ሰኞ ከነማ እንዴት ነሽ አባቴ? አባናማ አለው እንኳን አደረሰሽ አባቴ። እንዴ ጀማዋላችሁ እንዴ እንኳን አደረሳችሁ። ሰኞ ከነማ ወራንዴ ብትመጣም ሰኞ ቀን ከች በላል አያደ አቃዲኩ ታይቶይ ነው ስሙን ያወጣውላችሁ አመቱ መጀመሪያ ላይ ሰኞ ከነማ ስለዝም ብያለሁ። አንዴ ግን ቆይ ዩናይትድ አውያን አካውንቴ ችግር ውስጥ ገብቷል። ይኸውልህ አሁን ግባና ማለት ነው አካውንቴን 10 ጊዜ ኮፒ ሊንክ አድርግ። ይኸውልህ ኮፒ ሊንክ አድርግ ምንም ማለት ከዛ በኋላ ማታ ሞቅ ደመቅ ሸብረቅ አድርጎ ከተሰጠ ደግሞ ጤና አስተለይ እንደፈናችሁ ተሱዳን መጣ ትናያችሁ እያልኩ ስመጣ ሰው ለማንኛውም ጥሩ ግን ጀማ አይ ያው 3 ጨዋታ ነው 4 ጨዋታ ከቀሩት ውስጥ ካሸነፍክ ቀጥታ ሻምፒዮንስ ሊግ መግባትን ታረጋግጣለህ። እሱንም ባታሸንፍ የሚከተሉ ጤና የላቸውም እና ሻምፒዮንስ ሊግ መግባት አይቀርም። ግን የደንቡን አደርሳለሁ የደንቡን ዝም ብዬ ምንም ባላገኝበት ራሱ ቋጥራለሁ። የደንቡን ማድረስ አይቀርም። ለማንኛውም እንኳን አደረሳችሁ። ኮፒ ሊንክ ማድረጉን ግን እንዳትረሱ። አካውንት የተመቷል ግቡና ባዮ ላይ ኮፒ ሊንክ 10 ጊዜ ሁላችሁን መፈልጋለሁ። ጀማው ይመቻችሁ። ማታ እንገናኝ። ጤና ይስጥልኝ በሚልማን Good morning family. Good morning. Good morning. Manchester is coming for መለጥለጥing ምንድነው ሸብረክ አድርጉታ ሞቅ ተስ አድርጉታ ምን ይሄ ነው እንዴ? ወያላው ደግሞ መቼም የጠፋን ሰው በቋጠሮ እንደማትቀበል ተስፋ አደርጋለሁ። እንደማትቋጠር ተማመንብሃለሁ። ማንቺ ግን ምን ነው ደሞዝ ነኝ አልከ? ምን ጥሩ ነው አግባብ ነው? በወር አንዴ እንደ ደሞዝ አግባብ ነው? ይሁና ምን ማድረግ ይቻላል? ፕላቲኒየም ነው ማንቺ፣ ዳይመንድ ነው የኔ ማንቺ። እናንተ ማንቺ ማታ ጎል መረጣ ላይ ግቡልኝ ብያለሁ። የፈጠነ ጎል መረጣ ስለስ እንዲለጥለጥ ወጣችኋለሁ። ማንቸስተራውያን ሀያላውያን እንኳን አደረሳችሁ። እንዴት አደራችሁ? የምሬን ነው። ወርሃዊ መርሃ ግብር የምሬን ነው። እንኳን አደረሳችሁ። ብዙም አልጨቅንባችሁም። የምሬን ነው። አቻ በዓል ነው። ባህልን በፍቅር አሳልፋችሁ እንደናንተ ደስተኛ በዚህ ምድር ላይ የለም ነው። እናቴን የምሬን ነው። በዚህ ምድር ላይ በዚህ ወር ሰው ክለቡ ሳይጫወት ሊደሰት የሚችል ብቸኛው ደጋፊ ዩናይትድ ደጋፊ ነው። እንኳን አደረሳችሁ። በጣም ገፋ ቢል አልጨቅንባችሁም፣ እንዲህ አልጫንባችሁም። አቻዋን ነው የምፈልግ። የምሬን ነው። አቻ ትወጣላችሁ። ፉር መግባታችሁ አይቀርም። ለምን አስቶን ቪላ እያያችሁት ነው። አሩ እየበላ ነውና አቻ ብትወጡ የምሬ ትንሽ ማስታገሻ ቢሰጣችሁ በታሸንፉ ዋንጫው የኔ ነው። ወርሰናል ጆል ነው ምትል ያለ አማራጭ አቻ። መልካም የቋጠረው ቀን ይሁንላችሁ። መልካም በድጋሚ እንኳን አደረሳችሁ። ወዳችኋለሁ። ሳልጫወት ደስታ፣ ክለቤ ሲመለስ ደስታ፣ ክለቤ ደግሞ ሲያሸንፍ ደስታ። ቆይ እኔ ገመችስ ነኝ? እንዴት ነው ደስታ በደስታ ግን መሆኑ? ኃያሉ ክለባችን ተናፋቂው የአይናችን ረሃብ የነበረው የደስታችን ምንጭ ወለ ክለባችን ማንቸስተር ዩናይትድ ዛሬ ይመለሳል። የእንግሊዙ ኩራት ዛሬ ይመለሳል። አባቢ ሊድስን አፈር ሊያበላ ዛሬ ይመጣል። ይኸውልህ ሊድስ ማለት ነው ሜንታሊቲ ራሱ ማለት ተሸንፎ የሚገባ ክለብ። ስለ ሊድስ እናሸንፋለን ምናምን የሚባል ጭንቀት የለም አባቴ። እንለጥፋለን፣ እንደሰታለን። ደስታ በደስታ ነው ነው ዛሬ። አንተ ምን አይነት ሰኞ ነው ግን? ቢስሚላ እኮ እራት በኋላ እንዴት አባት እንደናፈቀን እኮ እንዴት እንደናፈቀን። እስኪ ተመልሰ ደግሞ እስኪ ደስታችንን ዳግም መልሰልን። ተመለስ። ይሄን የማንቺ ጠፍታ ርቃ ሰንብታ ስፈልጋት ቀንና ማታ አንቺዬ ከች ብላለች ማለት ነው። ዛሬ ምሽት 4 ሰዓት ከሊድስ ዩናይትድ ጋር እሑድ ነው ዛሬ ቀኑ። ለማንኛውም ሰኞ ነው ብሎ የሚከራከር ሰው ሊኖር ይችላል። የሚያውቀው ነገር ስለሌለ ነው። ማንቼ ካለው ቀኑ እሑድ ነው። ከሊድስ ጋር ጨዋታ አለን። ይህን ጨዋታ ትንሽ የሚያከብድብንና ጠንከር የሚያደርጉብን ነገሮች እናወራለን ማለት ነው። ዋናውና የመጀመሪያው ይህን ጨዋታ ሊያከብድብን የሚችለው ነገር ምንድነው? ራይቫልሪ የሚባል ነገር አለ። ከሊድስ ጋር ያግንኙነት ስላለን ትንሽ ጠጠር ከበድ ሊል ይችላል። ሁለተኛውና ወሳኙ ነጥብ ግን ሊድስ ዩናይትድ በዚህ ሰዓት አዌ ያለው ፎርም ነው ማለት። ሊድስ ዩናይትድ ያለፉትን 7 ጨዋታዎች አዌ ያደረጋቸውን 7 ጨዋታዎች አንዱንም አልተሸነፈም። ሶስተኛውና ሊድስ ዩናይትድ ማንቸስተር ዩናይትድን አልሰማህም ምናምን ብሎ በአደገኛ ሁኔታ እንዲጫወት ከሚያደርገው ዋናው ነጥብ 15ኛ ደረጃ ላይ ይገኛል። ከ18ኛው በ3 ብቻ አንሶ ከቶተንሃም አለመውረድ በጣም ትግል ውስጥ ያለ ቡድን ነው። ይሄ እኛ ላይ በጣም ያከብደዋል። ነገር ግን ማንቺዬ ይሰማሃልን
ፋይናሊ ዛሬ ሻሼ ጌም ልትጫወት ነው። ዋው እንኳን አደረሳችሁ። ይሄ ከበዓሉ ያልተናነሰ ነው መከበር ያለበት። የምሬ ነው። በስመ አብ እንኳን አደረሳችሁ ሻሺያንስ፣ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እኛ ራሱ ናፈቀን፣ እንኳን እናንተ። ዩናይትድ የሚባል ቲም ሲጫወት ለማየት እኔ ራሱ ናፈቀኝ። በስመ አብ ዌልካም ባክ ዩናይትዳውያንስ። ዳሎት እንደባለፈው እንዴት ተሳስቶ እንዳልፖሰታ አላውቅም። ለማንኛውም በመጨረሻም ከስንት ጥበቃ በኋላ ዛሬ ጌም አላት ከሊድስ ጋር ትጫወታለች ዩናይትድ። ይሄን ሁሉ ጠበቃችሁማ ነጥብ ላሱ ከጣላችሁ ይደብራል። በስተመጨረሻም ኃያሉና ገናናው ክለብ ማንቸስተር ዩናይትድ ዛሬ ይመለሳል። እውነት ለመናገር ፕሪሚየር ሊጉ ሁሉም ውድድሮች ቢሆን ካለዚህ ኃያል ክለብ አይደምቅም። እና የማንቸስተር ዩናይትድ ደጋፊዎች ዛሬ እንመለሳለን። እወዳችኋለሁ። ማታ 4 ሰዓት ላይ ውጤት ገምቱልኝ። ዋላፍ ሰበር ዜና ሊሳንድሮ ማርቲኔዝ እና ሼሌሲ በመጨረሻው ደቂቃ የተቀየሩ ውሳኔዎች ከሌሉ በስተቀር በዛሬው ማንቸስተር ዩናይትድ ከሊድስ ጋር ለሚያደርጉ ጨዋታ ስብስብ ውስጥ እንደሚካተቱ አብዛኞቹ የማንቸስተር ዩናይትድ የዜና ምንጮች እየተዘገቡ ይገኛሉ። የማንቸስተር ዩናይትድ ደጋፊዎች ቪዲዮዎች ማንኛውም ቪዲዮዎች ግን 1000 ምናምን ኮፒ ሊንክ ካልገቡ ቫይራል ያወጡም እና ያንዳንዱን ቪዲዮ ሁላችሁም የማንቸስተር ዩናይትድ ደጋፊዎች 3-4 ጊዜ ኮፒ ሊንክ እያደረጋችሁ 1000 እንዲገባ አድርጉት። ይመቻችሁ። ተጫውተን ስንመጣ 3-4 ጨዋታ ሻሼ ትመጣለች አንዴ ሰኞ ማታ ብሏል። ተባረው ሲመጡ ከአንድም 2 ዋንጫ ተገርፈው ሲመጡ ከ4-3 ጨዋታ ንጉስ ይመለሳል ዛሬ ሰኞ ማታ። ከምናምን ቀን በኋላ ተመለሰን ሊድስ ላይ 6 ጎል ልናዘንብ ነው። 6 ጎል ጥሬ ንጹህ 6 ጎል በሜዳችን ሊድስ አንግል ላይ በቃ ጽድት ያሉ ጎሎች የምናስቆጠር ምሽት 4 ሰዓት ላይ ሊድስን በሜዳችን እናስተናግደዋለን ማለት ነው። ስለስንት እናሸንፋለን ጨዋታ ኮሜንት ላይ ግምት እያስቀመጠ በዛሬው ጨዋታ ላይ ሊሳንድሮ ማርቲኔዝ ወደ ሜዳ ይመለሳል፣ እንዲሁም ደግሞ ሼሌሲም ይመለሳል ተብሎ ይጠበቃል። ቪዲዮ ለማንቸስተር ዩናይትድ ደጋፊ ሼር ያደረጋችሁ ዛሬ የሚገርም ጨዋታ በሚገርም ውጤት በሚገርም ጎል እንደምናሸንፍ ግልጽ ነው። ጨዋታው ስለስንት ይጠናቀቃል ኮሜንት ላይ ማስቀመጣችሁ እንዳትረሱ። ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ ጋይስ። ይሄ ዘፈን ለዩናይትድ ነው ዛሬ ለሚጫወተው ክለባችን ሞቅ አድርገን እንቀበለው። አይገርምም ማማሩ የነኩት ጊዜ አውሬ ዛሬ እንላቀቅ። ድግስ ነው ዛሬ ፋሲካ ነው። ዛሬ ነው በዓሉ። ድግስ ነው ዛሬ ፋሲካ ነው። እስክስቴን አበባ ከፊት ለፊታችን ከባለፉት የባሰ ካለፉት ሰቅጣጭ ጊዜ የባሰ አሁን የከፋው ቀን ዛሬ ነው። የነበሩት ጊዜዎች አልገደሉንም፣ ግን ዛሬ ዩናይትድ ካሸነፈ ይገሉናል። በቃ ሊቨርፑልም ዩናይትድ ሳይጫወት በመሃል በፒኤስጂ ተሰብሯል። አርሰናልም ከተለያዩ ቶርናመንት ወጥቶ ተለጥልጧል። ዩናይትድ ግን አርፈ ደልበ መተህ ካሸነፍ እግር ኳስ የሚባለውን ትተን ራግቢ ወይ ኤምኤምኤ ነው የምናየው። እኔም ቻሌንጅ ከሆነ ጋር ደባደባለሁ ከነንቃተ ህሊና እኩል እንጂ እንደዚህ አይቀጥልም። እኔ በሊሰር ለምኮ ተስፋዬ ግን በሊሰር ዩናይትድ ጨዋቾች በጣም ኳስ ስላልጮቱ ወይ 11 ሆኖ ይገባሉ ወይ ደግሞ ኦፍሳይድ እንዴት ነው ረስተው 50 ጊዜ ይገባሉ። ብቻ በ30 ቀን ብዙ ነገር ታሪክ ረስተው ነው የሚገቡት። ታያላችሁ ኦንጎሉ ላይ ሊያገቡ ይችላሉ። በቃ ዛሬ እሱን ተማምኜ ነው ባክ ጌቴ አታክብድብን። ኮፒ በወር አንዴ የተጫወች በ3 ወር አንዴ ማንቺዬን ታውቁታላችሁ ማን እንደሆነ። እሱን እንቶ ወደ ኋላ መሄድ አያስፈልግም። ስላንቺም ወደ ኋላ ካወራን በጣም የወደቀ ቡድን 7 ዓመት 6 ዓመት በተከታታይ ቻምፒዮንስ ሊግ ያልገባ ቡድን መብላት አይደል ያ ቡድን ያለሽ። በአንድ ወር ውስጥ 4 እና 5 ጨዋታዎችን አድርገ ከ2 ዋንጫዎች ከመሰናበት በለውት ብለህ እርግጠኛ ከሆንክበት ዋንጫ ተፎካካሪን ከመጋበዝ በክለብ ተስፋ ወደ መቁረጥ እርግጠኛ ወደ አለመሆን ከመሄድና 2 ወር ወር 1 ዓመት ካለመጫወት የቱ ይሻላል? ማንቺዬ ተመልሳል ነው የምልህ ወንድሜ። በወር አንዴም በ2 ወር አንዴም እየተጫወተ ማንቺዬ ደስታዬን ከመለሰልኝ እሰየው ተመስገን። በአንድ ወር ውስጥ ከ4 ዋንጫ መሰናበት ማለት ነው። ማንቺዬ ተመልሷል። የቀመር ቤተሰብ አይተሃል። ይኸው ፕሪዲክሽናችንን ሙሉ አይ ቲንክ ሊቨርፑል ከፉልሃም ላይ በውስቲም ትስኮር ብለን ነው ከዛ ጎል እንጮት ተባብለን
ጎል እንዳለ ዊን ያደረግነው ማንዬ ወደ 40 ሺህ ሜል ቤት ላይ ትናንት ቴሌግራማችን ላይ ጠረግነው። ቅዳስ ስፖርት ቴሌግራማችን ተቀላቅሉ። ላዘም አይ ቲንክ ዛሬ ማንቸስተር ይቀረናል። በእርግጠኝነት ዊን ያደርጋል ብዬ እጠብቃለሁ ማንቸስተር